ወደ ሞጣ ሄደ ነበር ደግሞ የሆነ ሰዓት ላይ ግማሽ ላይ ደግሞ 2013 ላይ ግማሽ ላይ ይመስለኛል 2012 ወይ 2013 ማርቆስ ከነማ ጨረስኩ። 2014 ላይ ወደ ወሊሶ ነው የሄድኩት። 2014 ወሊሶ ሄድኩኝና ከወሊሶ ግማሽ ላይ ጋሽ ብሬን ጠራኝ። የሚገርም ጋሽ ብሬ ጠራኝ። ቢቸና የጋሽ ብሬ ወንድም ነበረ ኮቹ እና እኛ ከወሊሶ ትቼ መጥቼ የተቀመጥኩበት ሰዓት ነው። ማለትም እዛ ያለው አልኩ መቂ የሚሄድበት ምክንያት ተቃውሞ ተቃራኒ ደግሞ እዛ ምንም ጥቅም ማታገኝበት ዝም ብለህ መልፋት የሆነበት ያን ነገር ተውኩና መጣን። መጀመሪያ በረከት ቲሊሊ ዞን ሄዶ ነበር። አማራ ሊግ 2 ቲሊሊ ዞን ሄደና በረከት ስብስቡ በጣም ከፍተኛ ሆነ። የቲሊሊ ስብስብ እንደ አማራ ሊግ ነው። የብሔራዊ ሊጉ ተቋርጧል በጦርነት ምክንያት ይመስለኛል። የትግራይ ጦርነት ምክንያት የብሔራዊ ሊግ ቲሞች ደብረ ማርቆስ ከነማም ያልተሳተፈበት ዓመት ነው 2014። ደብረ ማርቆስ ከነማ የዛን ዓመት ላይ ተቋርጧል። በቃ አብዛኛው ብሔራዊ ሊግ ቲም አልነበረም አማራ ክልል ላይና ትንሽ ሲረጋጋ ነው አማራ ሊግ የጀመረ ወደ ሚያዝያ ግንቦት አካባቢ ላይ እና በረከት ቲሊሊ ዞን ሄዶ የተሰበሰበው ስብስብ ሲታይ የአማራ ሊግ ሳይሆን የከፍተኛ ሊግ ምናምን ሆነ። አሁን አቅም ያለው ተጫዋች ልክ እንደዛ ተሰበሰበን ወደ 17 ልጅ ምናምን ከብሔራዊ ሊግ ነው የመጣ። ከዛ አማራ ክልል አወዳዳሪ አንድ ቲም ላይ ከ5 ልጆች በላይ ብሔራዊ ሊግ የተጫወቱ ልጆች አይቻልም ተባለ። ከዛ እኔ ፋሲካው ዳዊት በረከት ሄደን ነበር ቲሊሊና ፋሲካውና እኔ ጥለን መጣ። ማለትም ስኳዱ ስለሰፋ በረከትና ዳዊትን ትተን እኛ ወደዚህ መጣ። ከዛ እኔ መጥቼ ለቢቸና ተጫወትኩኝ። ጋሽ ብሬ ነው ላከኝ። ጋሽ ብሬ በቃ ለምን አትጫወቱም ቢቸናና አግዙት እንደዚህ ወንድም ያሰልጣኝ ነውና አግዙት እስቲ ምናምን ብሎ እኔና ሰፋ ለቢቸና ተጫወትን። እዚህ ደብረ ማርቆስ ነበር ውድድሩ። ለቢቸና ተጫወትን ወደ ብሔራዊ ሊግ እንዲያድግ ማለት ነው። ከቢቸና ጋር ተጫወትን። በሰዓቱ የቢቸና ውጤት ጥሩ አልነበረምና መውጣት ስኬታ መሆኑ ወደ መላው ኢትዮጵያ ክለብ ሻምፒዮን አለፈ ወደ ብሔራዊ ሊግ ለማደግ ማለት ነው። ልክ ወደ ሐዋሳ ሲሄድ እኔና ሰፋን ከቢቸና ይዞን ሄዳ ሐዋሳ ላይ እግዚአብሔር ይመስገን ተሳክቶልን እሱ ባለውም ነበር ወደ ብሔራዊ ሊግ ሞጣን ከነማን አሳደግን 2014 ላይ ማለት ነው። 2014 ላይ ሞጣን ወደ ብሔራዊ ሊግ ያሳደግንበት ትንሽ አንድ ስኬታማ ዓመት ብለን የምንይዘው ዓመት ነበር። ከዛ በኋላ ወደ ዳሞት ከነማ ሄደህ አንድ ፈርመህ አንድ ወር ምናምን ከሰለጠንክ በኋላ አይ ተቀንሰሃል የሚባል ነገር ሰምቻለሁ። የሚገርም በጣም በእግር ኳስ ካመመኝና እግር ኳስ ያስጠላኝ ዓመት በጣም ተከፍተ ነበር። በጣም አዝኜበትና ለማቆም ሁሉ አስበህ ነበር ይባላል። እውነት ነው። የሚገርም ልክ ሞጣን አሳድገን በመጣን ዓመት 2015 ላይ ከፍተኛ ሊግ ገብቶ ነበር ዳሞት ከነማ። በጦርነቱ ምክንያት አንድ ዓመት እሱም አቋርጦ 2015 ላይ ሰላም ሲሆን ከፍተኛ ሊግ ነው የቀጠለና ሙከራ ተጠርተን ሄደን ነበር። በሙከራ ሄደን ከሌ ደውሎልኝ ሳይሆን ሙከራ አለ ተብሎ ፌስቡክ ላይ ተፖስተ። የሚገርም ለዛ ዝግጁ ያደረገኝ በረከት ነው። ክረምቱ በጣም እያሰራን ነበርና ከሚባለው በላይ ለፍቶ ትንሿ ስቴዲየም በረከት አሰርቶኛል። 3 ወር ሰብስቦ ልጆችን ይዞ አሰርቶኛል። ያ ነገር በጣም ጠቅሞኛል ከሚባለው በላይ አልኩ እና እዛ እጅ በጣም ቶፕ ሆኜ እንድታይ ራሴን እንዳሳይ ጠቅሞኝ ነበርና ራሴን አሳይቼ ያለምንም ኮሚኒኬሽን የማላቀው አሰልጣኝ በማላቀው ቦታ ላይ ሄጄ ራሴን አሳይቼ ተያዝኩበት ቦታ ነበር እና እዛ ፈርሜ 1 ወር ከ15 ቀን ትሬኒንግ ሰርቼ ፈርሜ ያለው ፎቶ ምናምን ደሞዝ ተስማምቼ ፈርሜ ከብዙዎች ጋር በቃ ማርቆስ ከነማም በረከት ምክትል አሰልጣኝ የሆነበት ዓመት እና ሞገስ የመጡበት ዓመት ነበርና እና ተብዬ አይ በቃ እኔ ዳሞት ፈርሜ ያለው ጨርሼ አልመጣም ብዬ በቃ መልካም ጊዜ ተብዬ ጥሩ ዓመት አሳልፋለሁ ብዬ ጠበቁበት ሰዓት ውድድር ሊጀምር 5 ቀን ምናምን ከፍተኛ ሊጉ ጉዞ ልንጓዝ እየተዘጋጀን ባለንበት ብሔራዊ ሊጉ ደግሞ ሊጀምር ሳምንታት በቀሩበት ሰዓት ላይ ከዳሞት ከነማ ከሌላ ሀገር የነሱ ልጅ ተቀንሶ ሲመጣ አይቻልም። በቃ ይሄ ልጅ ቲሙን አሳድጓል ምንም ስላልተጠቀመ ይሄ ልጅ መያዝ አለበት ተብሎ በልጁ በኔ ቦታ የሚጫወት ነበር። እኔ ተቀንሼ የመጣው ማለት ነው ከዳሞት። ግን ይቻላል ከፈረን በኋላ ምን እንደሚደረግ ታውቃለህ? እግር ኳስ ላይ ብዙ ሴሮች አሉ። ውል ፌዴሬሽን ገብቶ ካልጸደቀ ተፈረምና ውልህ ላይ ፌዴሬሽን ውልህ ላይ ቢሮ ላይ ይቀመጣል። ፌዴሬሽን ውል ገብቶ ካልጸደቀ ምንም አይነት ዋስትና የለም። ፌዴሬሽን ደግሞ እጁ ላይ ያልያዘውን ውል ተቀባይነት የለውም። ብትከስም ምንም ብትል ተቀባይነት አልነበረውም እና እነሱ ጋር ፈረመን ቢሮ ላይ ነው የቆየ ውላችንና ጉዞ ወደ አዲስ አበባ ሲሄዱ እዛው አጽድቀው ለማለፍ ታስቦ ስለነበር በጊዜው
በቃ ቢሮአቸው ላይ ነው አንስተው ወረቀት ነው የምትከስረው። ያን ነገር አረጉ። ተመልሼ መጣሁ ደብረ ማርቆስ። በቃ ይሄ እግር ኳስ የሚያስጠላ ፓርት እና በመጣሁበት ሰዓትም ደብረ ማርቆስ ከነማ ሞልቷል። ውድድር ሊሄድ እየተዘጋጀ ነው። ተጫዋች አስፈርሞ ጨርሷል። ምንም ጥያቄ የሚለው በዛ ሰዓት ተቃውሞ አልነበረኝም እና በቃ እግር ኳስ በቃ ባልጮትስ የሚል የሞራል ውድቀት የተሰማኝ ሰዓት ነበር። እንደዚህ ጠይቀህ በነበረበት ሰዓት ላይ ሞልቷል አሉ አይደል? ሞልቷል ካሉ በኋላ ግን የሆነ ልጅ ሲጎዳ መልሰው አስገብተዋል። የሚገርም እሱ ታሪክ ምን እንደተፈጠረ ታውቃለህ? እኔ መጣሁኝ ችግር የለም በቃ በረከትም ሳወራው እንደዚህ በጣም ስሜታዊ ሆነ፣ ተናደደ። እሱም ማለትም ሌላ ሀገር ላይ እንደዚህ እየተደረገ ለምን የኛ ልጅስ የሌላ ሀገር ልጅ ተባሮ አይደል የመጣ ለምን የኛ ልጅስ የማይደረግበት ምክንያት ይሄ ለምንድን ነው? አቅም ኖሮት ከፍተኛ ሊግ ነው ሄደ። ከሌላ ቲም አትችልም ተብሎ ሳይሆን የመጣ ከፍ ካለ ከማርቆስ ከነማ ከፍ ካለ ቲም ነው ሄዶ የነበረ። ዝቅ ያለ ቦታ ሄዶ ወደዚህ እናምጣው ቢሆን ነበር ጸቡ፣ ግን የተሻለ ቦታ ነው ሄዶ የነበረ። አንዳንድ ኮሚቴው ጋርም ትንሽ መጀመሪያ ላይ ያለው ጥሎን ሄዷል ምናምን የሚሉ ማጉረምረሞችም ነበሩ። መጥቼ 2 ቀንም ትሬኒንግ ሰርቻለሁ፣ ችግር የለም ና ተብዬ። ግን በኋላ ላይ የመጣው ነገር ሌላ ነው። ደግሞ እንደገና በቃ መሆን አይችልም ስኳዱ ሙሉ ነው ምናምን የሚባል ነገሮች መጡ። እኔም በሰዓቱ እኔ ጋር የተደረገው ነገር ብዙም እንዲደረግ ስላልፈለኩኝ በቃ ይቅርብኝ ዘንድሮ እስከ ግማሽ እቀመጣለሁ የሚል እሳቤ ላይ ነበርኩና በመሀል 3 ቀን 4 ቀን ሲቀር አምባ ጊዮርጊስ የኔን ከዳሞት መምጣት ሰምተው እንደተቀነስኩ ሲሰሙ እነሱ ደግሞ ትንሽ በጀት እጥረት ገጥሟቸው ዘግይተው የጀመሩበት ሰዓት ነበርና የአምባ ጊዮርጊስ አሰልጣኝ ፈንታውን በዚህ አጋጣሚ ቴንኪው የምትለው ሰው ማለት ነው። በቃ የሆነ የኳስ ላይፍ ሊቆም ሲል እንደገና ያስቀጠለልኝ አሰልጣኝ ነው። በቃ 3 ቀን ምናምን ሲቀር እና በቃ ግባ ተባለ እና ከኔ ጋር እንሰራለን ብሎኝ ይዞኝ ወደ አሰላ ውድድር ነው። በሰዓቱ እኔ ብቻ ሳይሆን ተመስገንም ነበር እዚህ ማርቆስ ልጅ በሰዓቱ ማርቆስ ከነማ ሊያዘውም ነበርና እኔ እንደዛ ሲለኝ አይ እኔም እንደዚህ ልጅ አለ ስለው ችግር የለም አንተ ካመንክበት ብሎኝ ተመስገንንም ይዤ ሄድኩኝና አብረን 2015 አምባ ጊዮርጊስ መጫወት ቻለን እና የሚገርምህ በማን ስሜታዊ ሆኜ ማርቆስ ከነማ የምትወደው ክለብ ነው ወደድክም ጠላም ዛሬም ላይ ግን መልካም ነገር እንዳይሰማኝ ያደረገኝ ታሪኮች ተፈጽመው ነበር። አሰላ ሄደን ውድድር ተጀምሮ በ4-5 ጨዋታ ተደርጓልና በዛ መሀል ደቡብ ፖሊስ የሚባል ቲም ነበር ከፍተኛ ሊግ እና ፈረሰ ቲሙ። የበጀት እጥረት ምናምን ልጆችን አስፈርሞ ምናምን ጨርሶ ፈረሰ ቲሙ እና ደብረ ማርቆስ ከነማም በዛ ሰዓት 3-4 ጌም አድርጓል። ወሪ ለኛ ስኳዱ ሞልቷል ተብሎ ዝግ ነው ማለትም የስኳድ እና የበጀት እጥረት ስላለ ነው እንጂ እኔ መያዝ ይቻልበት ነገሮች ነበሩ። ግን በጀት ከሌለ ለከሌ ብለህ የምታደርገው ነገር አይኖርም በሚል ሐሳቤ ነው ተፈነው ነበርና በመሃል ከዛ ቲም በኔ ቦታ የሚጮት ሊብሮ ልጅ አምጥቶ አስፈረሙ። እኔ በሰዓቱ አሰላ አምባው እኔ ሞልቷል ተብዬ ሄድኩት። ከአሰላ አምጥተው እኔ አሰላ ነበርኩኝ እሱ ከደቡብ ፖሊስ መጥቶ ፈረመ እና በጣም ስሜታዊ ሆንኩ። እስቲ ሌላ ቦታ ላይ የሚጮህ ቦታ ቢሆን እንኳን ጉድለታቸው ታይቶ ነው ምናምን እንደመጣ እንዲደውላል አልኩኝ። እኔ ለማንም አልደወልኩም በሰዓት ልጆች ስሜታዊ ሆነው እነሱም አልደወሉ። ጓደኞች አሉ በሰዓቱ ደብረ ማርቆስ ከነማ ላይ ፊል አድርገው እነሱ በቃ ስሜታቸው ተጎድቶ ደውለው እንደዚህ እኮ ተፈጸመ ሲሉኝ በጣም ያዘንኩበት ጊዜና ማርቆስ ከነማ ድጋሚ ባልጩትም የሚል ደረጃ ደርሼ ነበር እና ልክ ጨርሰን ግማሽ ላይ እንደመጣን ቲሙ ጥሩ አልነበረም። በዛን አጋጣሚ ውጤቱ ብዙም ጥሩ አስደሳችም አልነበረም። አሰልጣኙም ያልቆየበት ጊዜ ነበር። አንድ ምድብ ነበራችሁ መሰለኝ አይደለም? እኔ አምባ ጊዮርጊስ አሰላ ምድብ ነው፣ እነሱ ደግሞ ይመስለኛል ደብረ ዘይት ነበሩ። እነሱ ጋር ሌላ ምድብ ላይ ነበርንና ልክ ከግማሽ ደብረ ማርቆስ ከነማ ውጤቱም ጥሩ ስላልነበር አሰልጣኙ ራሱ ቀድሞ ነው ያባረረው። 5 ጨዋታ 6 ጨዋታ በኋላ አባሩት። እንደውም በረከት አሰልጣኝ ከሆነ በኋላ ያመጣቸው ውጤቶች ትንሽ ቲሙን ለማትረፍ ሙከራ ያደረገበት መንገድ ትልቅ ነበርና ከግማሽ መጥቶ ቲሙ ሲስተካከል ሌላ አሰልጣኝ ቀጥረው አሰልጣኝ ምትኩ ቡድን መሪ ነበርና በሰዓቱ ደውሎ እንድትመለስ ተፈልጓል ሲለኝ አይ አልጮትም ያልኩኝ ማርቆስ ከነማ ተመልሼ መጮት እንደማልፈልግ ነው ያሳወቅኩት ማለት ነው። ልክ በዛ ብሬክ ላይ ለአምባ ጊዮርጊስ ነው ውሌ የ1 ዓመት ነው አምባ ጊዮርጊስ የመጮት ግዴታ አለብኝ። እኔ ግን የፈለኩት ደብረ ማርቆስ ከነማን ተቃራኒ ሆኑ ለመቅጠም ልክ ስላለብኝ ወደ መቂ ነው የሚሄድ የፈለኩ። መቂ በዛ ሰዓት ደብረ ማርቆስ ከነማ ምድብ ውስጥ ስለነበር
እና ለኔ ምንጊዜም ቤቱ ክፍት ነው። በማንኛውም ሰዓት መቂ ለኔ ቤቱ ክፍት ነበርና እንደዚህ ምናምን ና ነው ያሉኝ እና መልቀቂያ ይሰጠዋል፣ ችግር የለም እንደዛ። በሰዓቱ ደግሞ አምባ ጊዮርጊስ የ2 ወር ደሞዝ ምናምን ቀርቶብኝ ነበር። ያን ምክንያት በማድረግ ሄድኩኝ። ከግማሽ የዝግጅት ጊዜ 15 ቀን መቂ ሄጄ ትሬኒንግን ጀመርኩኝ። ውል ቀረበ፣ ፈረምኩኝ። ፌዴሬሽን የሚጠበቀው የኔ መልቀቂያ ነበር እና መልቀቂያውን ደግሞ አምባ ጊዮርጊስ አልሰጥም አለኝ። ማለት ውል ስላለው ባለመብት ነው። ምክንያቴ ደሞዝ ነበር። የሚገርም የኔ ደሞዝ ብቻ ነው እኔን ለመመለስ በሚደረግ ብቻ የኔን ደሞዝ የ3 ወር ተከፍሎልኝ ተመልሼ መጣሁኝ እንጂ ደብረ ማርቆስ ከነማን ተቃራኒ ሆኜ ለመቅጠም መቂ ድረስ ተጎጂ ውድድር አንድ ቀን ሲቀረው እንዴቱም ስላለ እና በዛ ስሜት ተጎጂ ሄጄ ነበርላ። ያው በዛው አመት ግን የሆነ እንግዲህ ደብረ ማርቆስ ስቴዲየም ተጫውተሃል 2014 አካባቢ ላይ እና ከባድ ጉዳት ደርሶብህ ነበር። የሚገርም 2015 እዛው አመት ላይ ነው። እዛው አመት ላይ መልቀቂያ ከልክሎኝ አምባ ጊዮርጊስ ተመልሼ መጣሁኝና ባይዚ አምባ ጊዮርጊስ ብዙ የምትማርበት ነው። ስፔሻሊ ልጆቹ በቃ የኳስ ስሜት አቅሙ ችሎታውን ተው፣ ግን የስሜትና ፍላጎታቸው አልሸነፍ ባይነታቸው አላይ ላይ የሚያላብሱ ሆኖ ውጤቱ በቃ የሆነ አሰቃቂ ነበር። አጥም ውጤታማ ማረባ ብዙ ችግሮች ነበሩበት። የሚገርም በዚህ አጋጣሚ ላቋርጠና እንትን ፍቅረ ሰላም ሆቴል ነበር አልጋ ይዞ ነበር እና በዚህ አጋጣሚ መመስገን ስላለባቸው እንደ አይነት ሰዎች 2 ወር ምናምን የምግብ ዕዳ ነበረበት። ያለ 1 ብር ክፍያ አምባ ጊዮርጊስ ከነማ ከናልጋው ከነምግቡ ይመግቡ ነበር። አልጋ ሰጠው 1 ብር በሌለበት ማለት እና ውድድር ጨርሰው ልጆች ተልከው ምክትል አሰልጣኙና ቡድን መሪው ለ15 ቀን ያበሩ እስኪመጣ ድረስ ደብረ ማርቆስ ላይ ቁጭ ብለዋል። እና እነዚህ አይነት ችግሮች እያሉበት ግን ልጆች የሚያረጉት የማሊያ ፍቅር አንተ ጋር አብሮ ይወርድና ይገባል። እና ከተማው ማርቆስ ላይ ስለነበረም ሁለተኛ ዙር ከአሰላ መልስ ሁለተኛ ዙር ደብረ ማርቆስ ስለነበሩ ውድድሩ በቃ በጣም በስሜት እና ጥሩ ጊዜ ያሳልፍኩበት ጊዜ ነበርና የደረሰብኝ አደጋም ከአዲስ አበባ ዩኒቨርሲቲ ጋር እየተጫወትን አንድ እኩል ነበርና አዲስ አበባ ዩኒቨርሲቲ ቱርናመንት ለመሄድ ነው የሚጫወት፣ እኛ ደግሞ ከወራጅ ቀጠና ለመውጣት የተፋለምንበት የነበረ ጨዋታ ነበርና 90+3 ምናምን አካባቢ የሆነ ከረጅም የተመታ ኳስ ሄዲንግ ልንገሽ ተነስተን ሁለታችንም ኳሱን በመሳታችን ተፈንክቼ የተሰፋውበት እና አስደንጋጭ ክስተት የተከሰተበት ነበርና በለቱ ላመሰግነው ወደ ሰውዳችን የምናውቀው ዶክተር ቢኒያም ኳሱን እየተመለከተ ስቴዲየም ነበርና ከትሪቡን ላይ መድማቴን ሲያቅ ቀይ መስቀሎች ምናምን ነበሩ እና ከቲቡ ወርዶ በቃ ይሄ ወንድምነትም የመልካምነትንም ነገር ያየውበት ጊዜ ነበርና ቢኒ በጣም የሚገርም ስብዕና ያለው ልጅ ልክ ነው፣ ምንም ጥያቄ የለውም። እና ከሜዳ ከነደሚ አፋፍሶ አልቆ ነበር ጨዋታው። 3 ደቂቃ 2 ደቂቃ የቀረበት ሰዓት ነበርና ራሱ በቃ ተነስቼ በደህና የሆንኩ ነበር የመሰለኝ በሰዓቱ። ስሜት ላይም ስለነበር ሰውነትም ሲሞቅ አይታወቅምና እና በቃ መድማቴን ሳቅ እና ሰዎች ተረናግጠው ሳይ የሆነ ነገር እንደተፈጠረ የገባኝና ከዛ ተመልሼ መግባት ስሜት ነው። እኔ ወጡ ተመልሶ የመግባት ስሜት እንጂ እና ለሆኛ ያለው አይነት ስሜት አልተሰማኝም ነበር። ከዛ መኪና አቅርቦ ቢኒ ነው ቀጥታ ወደ ሆስፒታል ይዞኝ መጣ። በቃ በራሱ ፍላጎት ያለ ምንም ቅድመ ሁኔታ ነው ራሱ ገብቶ ራሱ ብዙ ነገሮችን አድርጎ ተሰፍቼ እንደወጣ ያደረገኝና በዚህ አካባቢ ዶክተር ቢኒ በጣም ለህይወት የትልቅ መንገድ አሳይቶኛልና ቴንኪው ማለት ፈልጋለሁ። ቢኒ በጣም ያው እኛም እናከብረው የምንወደው ወንድማችን ነው። በብዙ ነገሮች በጥሩ በተባለ ነገር ሁሉ አጠገባችን ያለ ወንድማችን ነው። እሺ ከዛ ከአምባ ጊዮርጊስ የሚገርም አምባ ጊዮርጊስ መጮቴ በገንዘብ ደረጃ ብዙ አልተጠቀምኩበትም። ማለትም ብዙ ነገሮችን ልምድና ከፍተኛ ሊግ እንድጮት ምክንያት የሆነኝ አመት አምባ ጊዮርጊስ ነበርና ጥሩ አመት አሳይቼ ያሳለፍኩበት አመት ነበርና እንደ ግል ጥሩ ነገር አሳልፌ ያለፍኩበት ጊዜ ሆነ። 2016 የሚገርም በያለው ቀደም ወደ መቂ ነው የተመለስኩኝ። 2016 ቀደም በያለው የመቂ ቤት ያከፋፈሉ ሁኔታዎች ስለሚመቹኝ ሌላ ቲም ቢፈልገኝም አዲስ አበባ ዩኒቨርሲቲ የዛና አመት ጠርቶኝ ነበርና አይ ብዬ አዲስ አበባ ዩኒቨርሲቲን ትቼ ወደ መቂ ነው የሄድኩት እና መቂ 2016ን ድጋሚ ዛና ያሳልፍኩኝና የዛና አመት ብሔራዊ ሊግ ታሪክ ላይ ተደርጎ የማይታወቅ ምድብ ነው ነበር። አንድ ምድብ ላይ 20 ቲም
ሁለት ምድብ ተደርጎ 40 ቲሞች ሁለት ምድብ ላይ የተከፈሉበት ዓመት ነበርና አንደኛ ዙር 19 ጨዋታ፣ ሁለተኛ ዙር ደግሞ የተወሰኑ 3 ቲሞች ምናምን በበጀት ምክንያት ፈረሱና ወደ 15 16 ጨዋታ እዛ ውድድር ላይ በአመት ውስጥ ማለት ነው። አንደኛ ዙር 19 ጨዋታ ያለ አንድ ደቂቃ እረፍት ጅማ ላይ 19 ጌም አረኩኝ አንደኛ ዙር። ሁለተኛ ዙር ሆሳዕና ላይ ነበረ ውድድሩ። አንድ ቢጫ 5 ቢጫ ስታይ አንድ ጨዋታ ትቀጣለህ። ያ ብቻ ጨዋታ አለፈ። ሌላውን ከ36 ጌም 35ቱን በጥሩ ሁኔታና ለቲሙም ጎል አግቢ ሆኜ የጨረስኩበት ወደ 5 ጎሎችን አግብቼ የጨረስኩበት አመት ነበር። 2016 ደግሞ ጥሩ ውጤታማ የነበርኩበት ጊዜ ነበር። 2016 ለአንተ ልዩ የወለድክበት አንተ በቦታው አልነበርክም። በዛ ሰዓት ላይ ይመስለኛል ከድሬዳዋ ከነማዩም ምናምን አብረህ እየተጫወትክ። የሚገርም ያ ክስተት ያው ለኳስ ያለኝ ፊሊንግ እና ትኩረቴ የሚገርም ባለቤት እርጉዝ ሆና ነው ከቤት ወጥቼ ሄድኩት። አውቃለሁኝ እንደማልኖር ከቤት ስወጣ ምንም ጥያቄ የለውም። የ7 የ8 ወር እንደዛ አካባቢ ነበረችና ግን ያው ላይፍ ስለሆነ ህይወት ስለሆነ ህይወትን መምራት ስላለበት ሄድኩኝ። ምንም ጥያቄ የለውም እና በሰዓቱ ጅማ ነበር ውድድራችን እና በጣም ሩቅ ነበር ለመምጣትም እና ትንሽ ከባድ ጊዜ ነበረ። ደስ የሚል ፍጻሜውም ተሳክቶልህ የሚገርም የዛን ቀን ጭንቀቱ የሚገርም ጭንቀቱ ከፍተኛ ነበር። በእሷ ሆስፒታል ገብታ በኦፕራሲዮን ወለደች እና ረጅም ሰዓት በመጥ እንድትወልድ በዚህ አጋጣሚ ቢኒም ነበረ እና እየደወለ ያጠነክረኝ ነበር። ችግር የለም ምን ያለውኝ እንዲሆናል እያለ በየደቂቃው ይደውልልኝና ያበረታኝ ነበር። በነጋታው በቃ ዘመነ ጌም ላይ ትኩረት አድርገ ችግር የለም እኛ አለን በሚለው ማታ ላይ ነው ኦፕራሲዮን ተደርጋ የወለደች። ማታ 2 ሰዓት አካባቢ ነው የወለደችና በነጋታው ጌም ነበረን ከድሬዳዋ ፖሊስ ጋር እና የዛን ቀን 2-0 ነበር ድሬዳዋ ፖሊስን ያሸነፍነው እና የመጀመሪያውን ጎል አግብቼ በቃ ከሚባለው በላይ ስቴዲየሙ ጠቦ ነበር ማለት አልችልም እና ያሳየው ሴሌብሬሽን ከህዝቡም በቃ የሆነ ደስ የሚል ፊሊንግ እና ምላሽ የተሰጠበት ሰዓት ነበርና በህይወት የተደሰትኩበትም ቀን እና ስኬት አመትም ብዬ ያስኩበት አመት ያ አመት ነበር። የሆነ አመት ደግሞ ከሜዳ ወጣም ይቅርታ ካልጠየቀን ከዚህ ሜዳ አይወጣም ተብለን የሚገርም ስቴዲየሙ ሞልቶ ሲግለጿል። የሚገርም 2009 ከኔ በተሻለ ምትኩ በየነ ቢገልጸው ደስ ይለኝ ነበር። 2009 ላይ ሆማዌ በነበረበት ሰዓት ነውና ጨፌ ዶንሳ የሚባል ሀገር ሄደን ቲሙ በጣም ትንሽ አስቸጋሪ ቲም ነበር። እኛ ሜዳ ላይ ስንጫወት 1-0 አሸንፈነዋልና ያው ተጫዋች አንዳንዴ ሽንፈትን ካልተቀበልክ ብዙ ምክንያት ይዘን ወደ ቤት የምትመለስ እና ትንሽ ወቅታዊ ሁኔታዎቹ ምናምን ደስ አይሉ ነበርና በነበርንበት ሰዓት የኦሮሚያ ቲም ነውና ከቢሾፍቱ 30 ምናምን ኪሎ ሜትር ገባ ብሎ ገጠራማ ከተማ ነበረች እና እኛ ብዙ መረጃው የለንም ስለ ጨፌ ዶንሳ ሄደንም አናውቅም። እና እኛ ሜዳ ስንጫወት የሆነ ፋውልም ስትሰራ እኛ ሜዳ ትመጣለህ እንገዳለን ምናምን ፉከራው ማለት ነው። እና እኛ በሰዓቱ የተጫዋች ፉገራ ነው እንጂ ይሄን ትርጉም ይሰጠዋል ብለን ምንም አልጠበቅንም። እና የኛ ልጆች የሚፎግሩ እንደ ጨፌ ዶንሳ ይባል ሀገር ቲቪ ላይ አለች እንዴ አረ እናቴ ቤት እመጣለሁ ምናምን የሚባሉ ነገሮች ፉገራ ነበሩ ሜዳ ውስጥ። ለካ ያ ነገር ከተማዋ ትንሽ ስለሆነ በጣም እነሱ ሀገራቸው ሲገቡ ራሳቸውን ጠምጥመው እንደተፈነከቱ እንደተደበደቡ ምናምን ከተማቸው ላይ ገብተው የሰጡት መረጃ ለማህበረሰባቸው ማለት እና እኛ ደግሞ አልጋ ምንም ስለሌለ ከተማው ላይ ዱከም ነበር አልጋ ይዘን ነበር እና ፒስታ መንገድ ነበረ ትንሽ ረፍዶብን የተነሳ ነውና ለ9 ሰዓት ጌም 8 ተኩል ነው የደረስነው። ልክ እዛ ስንደርስ የጠበቀን ያላሰብነው ነገር ነው። ህዝቡ በብዙ ነገር ተዘጋጅቶ መጀመሪያ ስንሄድ እንደውም አልኩ ሜዳ ስንደርስ መጀመሪያ የተጠበቀ እንደውም በቃ የሰሩትን ስለሚያውቁ አይመጡም ፎርፌ ነው አይነት ፊሊንግ ነው ነበር። ስንደርስ ገና ከመኪና ሜዳው ከተማው ሳገባ ጫፍ ላይ ነው ያለ ስቴዲየማቸውና ስቴዲየም ሳይሆን ሜዳ ነገር ነው ከቦ ነው ህዝቡና ትንሽ እንድች ዳገት ነገር ያለበት ቦታ ነው እና ገና ከመኪና ስንመጣ እንዳለ ከስቴዲየሙ ወጥቶ ሰው እኛ ጋር ነው የመጣ እና ስድብ ነው የጀመረው። በጣም የሚያስጠሉ አስጸያፊ ስድቦች አሉ። ከዛ አሁን እንዳትነኳቸው ነው የሚባል አሁን እንዳትነኳቸው ውጤታችንን እንያዝ ከ90 በኋላ እናርቃ እንነጋገራለን። ግቡ ነው ያልተያዘ ነገር የለም። በቃ በዛ ሰዓት ያው አጋጣሚ ነው ትረፉ ሲላችሁ 2-1 ተሸንፋችኋል። በሰዓቱ የሚገርም ሜዳ ላይ እንደዛ ሆነን ገባን።
ማገር ላይ ሚስማር ተመቶ ምናምን በቃ ይሄ ጠርሙስ ተሰብሮ ተይዟል፣ ጩቤ ተይዟል ምናምን በቃ ዛቻና ማስፈራሪያ ጨንቅ ነበረ። እግር ኳስ ሳይሆን በቃ የሆነ ጥፋት ሊፈጸምብህ መጣ ሲኦል ውስጥ የገባህ ማሟሟቃት በለው 30 ደቂቃ ስትለብስ ምናምን ተጀመረ ኳስ ጨዋታው እና በቃ በየደቂቃው ኳሱ ይቆም ነበር። ጠጠር እየተወረወረ ምናምን ዳኛው ያስቆማል፣ ይቀጥላል። ተው ገና ነው ይባላል። ፖሊሶችም ገና ነው 90 ይለቅ ነው የሚሉ ፉከራው አንተዋቸው፣ ግን 90 ደቂቃ ይለቅ አትንኳቸው ቲሙ እንዳይቀጣ ውድድሩን ይጨርስ የሚባል ፉከራ ነበርና በሰዓቱ በቃ ጨዋታው የጭንቀት ስሜት የለም። ያው አንተ እንደዛ እየተባልክ ለመጫወት ራሱ ከባድ ነው። አስቸጋሪ ነበርና በማሊያ ቁጥርም ተነግሯቸዋል ለሰዎቹ። ጉንዲ ነበር አንድ ጉንዲ ሜዳ ላይ ኳሱም አቅሙም ጥሩ ነው። አሞኛል ብሎ ቀርቷል። እሱ አሞኛል ብሎ ነው የቀረና አቅሙም ጥሩ ነው። በሰዓቱ ኳስም ስለሚጫወት ይመቱታል። ተነስቶ ፉገራ ነው የጉንዲ ነገሮች ፉገራ ምናምን ሜዳ ላይ ይፎገራል። ጨፌሩን ሰ ቲቪ ላይ ያለች እንደ አላቃትም ምናምን ብሏቸዋልና ቃል ለቃል ተተርጉሞ የደረሰ ጨፌሩን ሳ ማለት ይሄ ነው ከተማው። እናት ቤት መጣለው ያልክ ሊብሮ ደግሞ እናት ቤት ስትመጣ እናት አባት ልጅ አለ እነዛ ማለት ደግሞ እኛ ነን አይነት ትርጓሜ የተሰጡት ነው የቆየንና በሰዓቱ እኔ ሜዳ ላይ ጸበጫሪ አይደለም። አግብተሃል ግን የዛን ቀን ባላገባ ይሻለኝ ነበር። አግብተህ የሚጨንቅቀን የለ ምን ተፈጠረ አልኩ። በቃ እዚህ ከኔ ጋር ይጮት የነበረ ካናባሩ ነበር የሮብ ገበያ ልጅ እና እሱም እንደዚህ ትንሽ አግሬሲቭ ሆኖ መማታት ምናምን የሚያዘወትር ተጫዋች ነው በባህሪው እና የዛን ቀን ወደ ሜዳ ቤስት ሆኖ አልገባም እና ፉከራው ሊብሮ ነው። በቃ 8 ቁጥሩ ፈርቶ ቀርቷል። ሌላው ሊብሮ ነው እና በሰዓቱ ነው ገብቼ የቆምኩት ሊብሮ ነኝ። የቡድኑም አንበል ነበርኩ በሰዓቱና በቃ ጥሩ ፐርፎርማንስ እያደረግንበት የነበረ ነው እና የፈሪ ጨዋታ ዱላ ሲበዛብህ የምትጮተው በጣም ቆንጆ ኳስ ነበርና 1-0 መመራት ጀመርን 18ኛው 19ኛው ደቂቃ አካባቢ። ስትናደር ስትመራ ትረሳለህ። ይሄ ደጋፊውን ዛቻ ምናምን ያንገራግር ትረሳውና ኳሱ ጋር በጣም ትረሳና ወደ ኳሱ ተመልሰን መጮህ ጀመርና ወደ 35 ደቂቃ አካባቢ ይመስለኛል እኛ ሜዳ ክልል ውስጥ ፋሲካውን እንደዚህ በክርን መቱትና ጆሮን ይዞ እንደዚህ ምናምን ቶቶ ቤተሰብ አይደርስልም አደውል ነው ያሉት እና ያፋውል ተሰራና ያን ኳስ ወሬ አሁን አድርሰው ብትለኝ ምናልባት ላላደርሰው ይችላል ዛሬ ያን ኳስ ነው እና ቀጥታ ከኛ ሜዳ ክልል ውስጥ ነው ከመሃል ሜዳ ወደኛ ሜዳ ውስጥ ነው። ወደነሱም ሳይሆን ወደኛ ነው። ቀጥታ የመጣው የመልስ ምት ለተንኮል ይሁን ሊያስገደደ ሄዶ ገባ እና ለመጨፈር ፈልጊያለሁ ግን የሚያቅፍሰው የጠፋበት ሰዓት ብቻ እዛው ራሱ ሙታት ነው እንጂ በቃ እንደዛ ነው የሚመስለው። ጥሩ ሆነ በቃ ረፍት ነው አንድ ኩሎንና ረፍት ወጣን እና ሜዳው አጥር የለውም ምናምን ህዝቡ ተገልብጦ ገባ። ኮሚሽነሮች ዳኞች ምናምን እኛን ከበው ቆሙና ምንም በቃ ምንም ማድረግ አልቻሉም። ውድድሩን ጨርሰው ሜዳ አለባቸው ዳኞች። እዛው ሜዳ ላይ ተከበን እየተሰደብን አትወጡም እየተባለ እየተዛተብን ተመልሰን ረፍት ተመልሰን ገባን ማለት ነው። ከዛ ወደ 65 ደቂቃ አካባቢ ተቀየረውታ ማዘን ልገጭ እጄ ለካ ህዝቡ እየጮኸ ነው። ህዝቡ መጀመሪያም ይሳደባል ማለትም ኳሶችን ተገጫለህ ምናምን ባለ ልክ ሲጨምርብህ ጥሩ ትሆናለህ ሜዳ ላይና ካልወጣ ልንገባ ነው ይላል ሜዳው። አንበሉ ካልወጣ እንገባለን አስወጡት መባል ጀመረ ማለት ነው ከሜዳ። ከዛ አሰልጣኙ ደግሞ የዛ ሀገር ሰው አይደለም የዱከም ሰው ነውና ለኛ አሰልጣኝ ለምትኩ ነግሮታል። ልጅ አሳርፈው እባክህ ውጤቱም ይቅርብህ ማለትም በሰዓቱ ውጤቱ እዚህም ግባ እዛም ግባ ይባላል ለሁለታችንም። እነሱ የሌላ ድባብ ይዘው ነው እንጂ ለውጤቱ ለማናችንም አስፈላጊ አልነበረምና የልጅ አስወጣ እባክህ ምናምን ብሎ መልእክት አሰላከበት። ማለትም በቃ ውጤቱን ተው የልጅ ግን እንትን ይበል ብሎ እሱም የሌላ ሀገር ሰው ነበርና ለምትኩ መልእክት ልኮ ያኛው የነሱ አሰልጣኝ ለምትኩ አስልኮ ናውጣን ያለኝ ምትኩ ማዘን ልገጭ እኔ ደግሞ ሊመክረኝ ምናምን መስሎኝ ስመጣ ማሻአላ ቁጭ በል ተው በቃ ይቅርብ በቃ ና ልክ ወደ ቤንች ወንበር ሲሄድ እሱ እንደውም በቃ ያ ድባብ ስለገባው እሱ የሚመራበት መስመሯ ጫፍ ላይ የለም። በቃ እኔን ለመጠበቅም እኔ ጋር ጥሩ ነገር ለማድረግም እዛም አትሄድና ግሬ ስር ቁጭ በል ያለኝ
እዚህ ስር ቁጭ በል አለኝ እና እኔም ተናድጄ ከቀይሬ በመውጣቴም ተናድጄ ስለነበረ ትቼው ቤንች ወንበር ጋር ነበር የሄድኩት እና ቤንች ወንበር ጋር ሲሄድም ህዝቡ ተገልብጦ ወደ እኔ ጋር ነው የመጣ እና ወጦም በቃ አንድ እኩል ነበርና በቃ በጩቤ መጥቶ ዛሬማ አትሄዳትም ምናምን የሚል ዛቻ መጣ። ጎል ሲገባብህ ደስ የሚል ስሜት ሄደ። 2-1 ሁለተኛ ጎል ገባብኝ። ባለቀ ሰዓት የሚገርም ፈጣሪ ምትኩ ምን ብሎ ቀለደ መሰለኝ ሳንቀን ሊያልቅ ደቂቃ ቀርቶ በረኛ የኛ ስትራይከር በረኛውን አልፎ ወደ ውጭ መጣ። ሳተው ኳሱ ማለት ነው። ፈልጎ አይመስለኝም ፈልጎ ነው ብላ አታስበውም። አንዳንዴ ለሆነ ነገር ለመልካም ሲጠቅም ሄድ እና ልጁ አመቱን ሙሉ ብዙ ጎል አያገባልንም ነበርና ስንመጣ ምትኩ ምን አለ እስከዛሬ ቲሙን እንደዚህ ጠቅማ አታውቅም ነበር። ያቺን ኳስ ስተግን ህይወታችን ዛሬ በመሳት ህይወት አትርፋል አልከፋኝም ብሎ ተናግሮ ነበርና እንደዛው ነው። አልቆም መጨረሻ ላይ ከበውን ይሄ ሰውዬ ይቅርታ ካልጠየቀ የትም አይሄድም ከዚያ ወጣም ይቅርታ ይጠይቃሉ። እኔም በመሸነፋችን ስሜታዊ ነበርኩኝ። ትንሽ ምን አድርጌ ምናምን አልኩኝ። መሀሪ ነው አስታውሳለሁ። በቃ ይቅርታ አድርጉልን ምናምን ብሎ እናው መሀሪ ሲያገኘኝ የነፍስ አባት ነኝ ይለኛል። ይቅርታ አስጠይቄ የመጣው እኔ ነኝ እንጂ ማሽ ነው ይለኛል። አይ እሱማ ያው ስፖርት ባሰብኩት ልክ አይሆንም። እንግዲህ አንተ የህይወት ታሪክ እንዲህ በትንሹ ተብሎ የሚያልቃል። አሁን ላይ ማን ጋር ነው የተጫወተው ያለው አሁን ላይ? ብያለሁኝ 2017 ወደ 2015 ጥሩ ጊዜ አሳልፌያለሁ ያልኩበት የጠቀመኝ አምባ ጊዮርጊስ ወደ ከፍተኛ ሊግ እንዳድግ መንገድ የጠረገልኝ ቲም አምባ ጊዮርጊስ ነው። ማለትም አዲስ አበባ ዩኒቨርሲቲን ተቃራኒ ሆኜ መቅጠሜ ለዛ አሰልጣኝ ትኩረት እንዲስቦኛለሁና በአመቱ 2016 ላይ ቢፈልገኝም በዛን አመት እኔ መሄድ አልፈለኩም። ጥሩ ነገሮች ስላልነበሩ ወደ አዲስ አበባ ዩኒቨርሲቲ መሄድ አልፈለኩም ነበርና በዛን አመት ግን አዲስ አበባ ዩኒቨርሲቲ ወደ ከፍተኛ ሊግ አደገ ከብሔራዊ ሊግ እና 2017 ላይ ከህይወትም ትንሽ ከፍ ብለህ ኳስ የተጫወትክበት አመት ነበርና 2017 አዲስ አበባ ዩኒቨርሲቲ ከፍተኛ ሊግ ነው የተጫወትኩት። ጥሩና መልካም ጊዜ ነበር። እዛም ቲም ሄጄ ካፒቴን ሆኜ ሳገለግል የነበረ ለቲሙ ጥሩ ነገሮችን አድርጌያለሁ ብዬ አስባለሁ። እንደግለሰብ ብዙ ችግሮች ቢኖሩትም ቲሙ ላይ እነዛ ነገሮች ተቋቁመን የራሴን አስተዋጽኦ አድርጌ ጨርሻለሁ። 2017 ላይ ከፍተኛ ሊግ ደስ የሚል አመት አሳልፌያለሁ። እንደ ቲም ውጤታማ ባይሆን እንደ ግለሰብ ለኔ አንድ ከፍ ብሎ መጫወት አንድ ስኬት ያ ጊዜ ለኔ ጥሩና የእግር ኳስ ደግሞ ከፍተኛ ደረጃ የተጫወትኩበትም ሰዓት ነው ብዬ ማስበው ያን አመት ነው እና ለኔ ስኬት አመትም ነበር በሰዓቱ። 2018 ብያለሁ። እኔ መቂ ቤቴ ነው። በቃ ደብረ ማርቆስ ከነማ እንደምትወደው ያክል መቂ ሲሄድ ሰላም ነው የሚሰማኝ። በቃ መቂ ለኔ ቤቱ ክፍት ነው። እኔ አልፈልግም ብዬ የምቀርበት ነው እንጂ አመቱ ገና ውድድር ሲጀምር መቂ ቀድሞ የሚጠራኝ ነው። በዚህ አጋጣሚ የምታመሰግነው አሰልጣኝ ነው የምረሸቱ አሰፋ ትልቅ አሰልጣኝ ነው። መቂ ከነማ ባይዜ ከፍተኛ ሊግ አድጎ ተመልሶ ወረደ ቲም ነው። ትልቅ ቲም ነው። ጥሩ አሰልጣኝ አላቸው። ጥሩ ነገሮችን ያሳምናል። ቲሞችንም እንድመራለት ይፈልጋል። በዛ እንዳግዘው ይፈልጋል አሰልጣኝ ነውና እኔ ሜዳ ባልኖር እንኳን ቲሙ ላይ እንድቆይለት የሚፈልግ አሰልጣኝ ነው። ሜዳ ላይ ከማረገው በተረፈ ከሜዳ ውጭ ያሉትን የቲም ስፒሪቶችን ለመጠበቅ የመጀመሪያ የሚፈልገው ተጫዋች ስለሆንኩ በጣም ትልቅ ክብር አለኝ። ለሰጠኝም ቦታ በዚሁ አጋጣሚ ቴንኪው የምትለው ሰው ነው። እስኪ እንደው አንተ አሁን ብዙ በይህን ያህል ዓመት እንግዲህ ያው በየጊዜው የተለያዩ አሰልጣኞች ተጫዋቾች አብረው ያሳልፈዋል እና እንደው ለአንተ አሁን አሪያ የምትለው በጣም የምትወደው አሰልጣኝ አለ? አንተ የሚገርም አሰልጣኝ ለእኔ የገጠሙኝ አሰልጣኞች በጠቅላላ መልካም ናቸው። በጣም ጥሩ የሚባሉ አሰልጣኞች ናቸው። ማለትም ብትቆጥራቸው ከ9 ከ10 ያላነሱ አሰልጣኞችን አይቻለሁ በተለያዩ ጊዜያት ማለት ነው። ለእኔ ሁሉም አሰልጣኞች አሪፍ ናቸው። በተለይ የምትለው ከመሰረትን አትረሳም ምንጊዜም ቢሆን ለእኔ ለዲሲፕሊንም ራስን ለመጠበቅም መንገድ የሆነኝ ኮማንደር ዮሐንስ እና ቢቼቴ እና ምትኩ በየነ ብቻ በዘረዝራቸው አልቁ ማለትም ብዙ ሁሉም ላይ የምትወስዳቸው ትልቅ ነገሮች አሉ። እነዚህ ሰዎች ለእኔ ትልቅ ነገር አስተምረውልኛል። ከፍ እያልክ ስትሄድ ደግሞ ኤፍሬም አርጋው፣ ሚሊዮን
ሀብታሙ በዚህ ሰዓት የንግድ ባንክ ምክትል አሰልጣኝ ነው፣ ዩኒቨርሲቲ አሰልጣኝ። ብዙ ነገሮችን ኳስ ስኪልን ብዙ ነገር ማድረግ የሌለብን ነገሮች በደንብ አሳይተውናል። የመቂው አሰልጣኝ ደግሞ ብዙ ነገሮችን ረጅም ዓመት አብረህ ስታሳልፍ ብዙ ደካማ ጎንህን ጠንካራ ጎንህን አጎልብተህ ሁሉም ነገሮች ጥሩ ነገር አድርገውልኛል። ሁሉንም በዚህ አጋጣሚ ቴንኪው ማለት ፈልጋለሁ። በህይወት የሌለ አሰልጣኝ ያለ ሚሊዮን ታየ፣ ለሱም ብዙ ነገሮችን ለማድረግ ሞክረናል። ታሞ በነበረበት ሰዓት የገቢ ማሰባሰቢያዎች ምናምን ተደርገው ብዙ ነገሮችን ጥረት ያደረግንበት ጊዜ ነው። በዚህ አጋጣሚ ያው ነፍሱን ይማር ማለት ፈልጋለሁ። እሺ ተጫዋችስ ምናልባት ነው አሁን ለኔ ተጫዋች አሪያ የሚሆኑ በጣም ብዙ ሰዎች አሉ። በጣም ስም ጠርተህ መጥቀስም አለብኝ ብዬ ማምናቸው 3 ሰዎች አሉ። የመጀመሪያው በረከት ጢሻ ነው። በረከት ጢሻ ብዙ ነገሮችን የሚያስተምርህ ነው። ማለትም እኔ አሰልጣኝም ነው ወንድምህም ነው። የተጫዋችነትም 1 ዓመት ነው የሚገርም በአጋጣሚ ሆኖ 1 ዓመት ነው አብሮ የተጫወትኩት በኳስ ህይወቱ እና ብዙ ነገሮችን የሚያስተምር። እኔ አሁን ከበረከት ስነ ስርዓት የኳስ ህይወትን ምን እንደሆነ ዲሲፕሊን ምን እንደሆነ ራስ መጠበቅ ምን እንደሆነ ከዛ በተረፈ ደግሞ በጣም ወድለትና ሞስድለት ሁሉ ጊዜ ሜዳ ላይ አልሸነፍ ባይነት ስሜትን ልክን ከሱ ስጃለሁኝ። በቃ ሜዳ ላይ ደብዘዝ ሲል እሱም ማስታወስ በቂ ነው ላንተ። በረከት ዛሬም ቢጮት ስታየው ለምን ሰፈር ላይ ጮት የፍላጎትና የስሜት ተጫዋች ነው። ትክክለኛ ነገር ለእግር ኳስ ህይወት ትልቅ መንገድ አሳይቶኛል እና እሱን መንገዶች ለመከተል በጣም ሞክሬያለሁ። የተቻለኝንም ደግሞ አድርጌያለሁ ብዬም አስባለሁ። ያደረጋቸውን ነገሮች እያየሁ ለማድረግ ሞክሬያለሁ። ሁለተኛው ሰው ቲጋና ነው። ቲጋና ምን ይችል እኔ በቃ ይሄ ከወንድምም ያለፈ እንደ አባት ሲቆጣ የምትሰማው ሰው ለህይወት መንገድ መምርህ የሚሆን ሰው የመጀመሪያ ቀን መከላከል እንዴት እንደሆነ ያሳየኝ ሰው ገና ፕሮጀክት ላይ ያለው እነሱ መጥተው ሲጮቱ እና ነበርና እንደዚህ አይቆም እንደዚህ ነው ብለው ቆሞ ያሳዩኝ አዘዘና ቲጋና ነበሩ። ገና እድገት ሳልጀምር ገና ታች ላይ ያለኝን ትንሽ ነገር በማየት እንደዚህ ነው ምናምን ብለው ያሳዩኝ እነሱ ናቸው። ቲጋና የሚገርመው ከእግር ኳስ ባለፈ እንኳን ወጣ ስትጮት ለላይፍ ከእግር ኳስ ጎን ለጎን ምን መጀመር እንዳለብህ የሚመክር ነው። እኔ ለካ ልክ እንደ ወንድም በላይ እንደ አባት ነው የምልህ። የኛውን ብቻ ሳይሆን ላይፍህንም ሌላ መንገዶችንም እንድትሞክር የሚያገናዝብ ነው። ስለሱ ላይፎች የሚያስተምር ሰዎች ነውና ከተማችን ላይ ደግሞ ምንም ጥያቄና መልስ የሌለው ለማናችንም አሪያ ነው ሰው። ምክንያቱም በትልቅ ደረጃ የተጫወተ ብቸኛው ሰው ተወደው ሰው ያ ሰው ስለሆነ ብዙ ሰው እንደማያውቅ ፕሪሚየር ሊግ ተጫወተ። ልክ ነህ። ምንም ጥያቄ የለውም። የሱና ያዘ ታሪክ በጣም ብዙ የሚወራላቸው ትልቅ ሰዎች ናቸው። እነ በረከት ጢሻ ምናምን ብቻ ስለነሱ አንስተህ አጠግበውምና መልካም ነገራቸውን በጣም ወስዳለሁኝ። ሶስተኛው ሰው የሚገርም ብዙ ጊዜ የምሬ ነው በቃ ትልቅ ክብር ያላገኘ ሰው ብዬ አስባለሁኝ። 1 ዓመት ነው አብሬ የተጫወትኩት። ኳስ የጀመርኩበት ዓመት 2005 ያደግኩበት ዓመት ነው። ላቃቸው ደሳለኝ አሁን የፖሊስ ሾፌር ታውቀው እና በሰዓቱ ብዙ ቤተሰባቸውን ኳስ ተጫዋች ናቸው። አብርሃም ነኔው ዮሐንስ እና ከላቀ ብዙ ነገርን የተማርክበት አኗኗር የስፖርተኛ አኗኗር ካምፕ ላይ እንዴት ነው የማሊያ ክብር እንዴት ነው ተጫዋች ራሱ የሚጠብቀው ንጽህናው የሚጠብቀው እንዴት ነው? ላቀ መጥቶ ሻወር ሳይወስድ ነው ማሊያ የሚያጥበው። ላቀ ክላስ ስትገባ ሰው የልብስ ማንጠልጠያ ይዞ የሚዞር ሰው ሌላ ሀገር ለ15 ቀን ውድድር ሄደ ይዟት ነው የሚሄድ። የልብስ ማንጠልጠያ ይዞ ሄዶ እኮ ወስዶ እኮ እሱ የሚዘንጥበትን ልብስ አይደለም የሚሰቅለው። ደብረ ማርቆስ ከነማ የምትል ማሊያውን ወስዶ በክብር የሚያስቀምጥበት። አሁን በዚህ ሳምንት ታየው ተጫዋች አንዳንዴ ትናደዳለህ። የጌም ማሊያ ለብሶ የሚተኛ ተጫዋች አለ። የጌም ማሊያ ለብሶ ትሬኒንግ የሚሰራ ተጫዋች ባለበት እሱ ግን ማሊያ እንኳን ትሬኒንግ ምን ያህል ሳስቶ እንደሚያስቀምጥለት የማሊያን ክብርና የማሊያን ፍቅር ያሳየኝ እሱ ነው እና በህይወቱም ለትዳር ላይፎች እንዴት እንደሚመሩ የሱ ተሞክሮችን ወስድ ነበር። በዛ ሰዓት ላይ ምንም ነገር ባልጀምርም እሱ ህይወቱን እንዴት እንደሚመራ ምን ያህል ቤተሰቡ እንደሚንከባከብ እነዛ ነገሮች ሳይ በቃ ወደፊት እኔም እንደዚህ ቢሆን ብዬ የመመኘው ሰው ነውና ቲጋና በረከትና ላቀ ለኔ የኳስ ህይወቶች አሪያ ናቸው። እንግዲህ ያው ሻላይ እንደተባለው በጣም ብዙ የህይወት ልምድ ያለው ወጣት
ገና ብዙ የምትሰራ ካለችው እንግዲህ ካለ ከብዙ ልምድ ትንሿን ያካፍልከን ብዬ አስባለሁ። መጨረሻ ላይ የምታመሰግነው ነገር የምታመሰግነው አካል አለ? በህይወቴ በጣም እዚህ ለመድረሴ ትልቁን የአንበሳው ድርሻ የሚወጣ ሰው አለ ብለህ የምታመሰግነው ካለ መጨረሻ ላይ ድል ስጠስ። ያው መጨረሻ ከማመስገን በፊት አሁን ባሉበት ሁኔታ ላይ የምንድን ማስተላለፍ የምፈልገው መልዕክቶች አሉ። ስፔሻሊ ከተማችን ላይ ስላለው ክለብ ከተማችን ላይ ስላለው ሁኔታ ደስተኛ አይደለም ማለት የሚሰማኝ ስሜት አለ። እኔ ወደፊት ፍላጎቴ አሁንም ከተሳካውንም ቀጥሎ መጫወት ነው። ግን የመጀመሪያ ማስቀድመው ነገር አሁን ማርቆስ ከነማ ነው። አሁንም ባለኝ አቅም ማርቆስ ከነማ ማገልገል ፈልጋለሁ ብቻ ሳይሆን ማሳደግ ፈልጋለሁ። እንደ ግለሰብ፣ እንደ ራሴ፣ እንደ ኳስ ተጫዋች በምንም ወይ መልኩ ስለ ማርቆስ ከነማ ሳወራ ምንም መሸማቀቅ አይሰማኝም። ማለት ስለ ማርቆስ ከነማ ሳወራ ምንም የፍርሃትም ስሜት አይሰማኝም። ምክንያቱም እግር ኳስ ስለሆነ ማለት ነው። እና አሁንም ከተማችን ላይ የሚካሄደው አንድ መልዕክት ማስተላለፍ የምፈልገው ነገር ያለ ደብረ ማርቆስ ከነማ እግር ኳስ ሊኖርም ሊቀጥልም አይችልም። ደብረ ማርቆስ ከነማን እየሸሸ ብዙ ነገር አደርጋለሁ ማለት ለማናችንም የሚያሳድገንም የሚያስተምረንም አይደለም። ብዙ ልጆች እየሰሩ ነው። ታዳጊዎች ላይ በጣም ብዙ ፕሮጀክቶች ከተማችን ላይ በስቷል። ምንም ጥያቄ የለውም። የሚያኮራና ትልቅ ነገር ነው። በባዶ ሜዳ ታዳጊዎች ላይ መልፋት ምንም ጥያቄና መልስ የለውም። ግን ፍጻሜው ምንድን ነው? መጨረሻው ምንድን ነው? ስለ ማርቆስ ከነማ ስታነሳበት የሚሸሽ ከሆነ የእሱ ልጅ አድጎ የት ነው የሚጫወተው? እኛ እስከዛሬ ትልቅ ፕሪሚየር ሊግ ባንደርስም ቲማችን ፕሪሚየር ሊግ ደርሶ ቢሆን ከተማችን ላይ እኔ ፕሪሚየር ሊግ ባልጫወትበት ምንም ምክንያት አልነበረም ነበር። የክለባችን ከፍ ብሎ አለማደግ ነው ለብዙዎቻችን እድገት ጻሪ ሆነንና አሁንም ለምታሳድገው ተጫዋች ያለ ደብረ ማርቆስ ከነማ እድገት የለምና ስለ ደብረ ማርቆስ ስናወራ ማፈርና መሸማቀቅ የለብንም ብዬ አስባለሁ። ስለ ደብረ ማርቆስ ከነማ መጠየቅ የሚያሳፍርም ያሸማቀቅም ነገር አይደለም። ማናችንም ለዚህ ክለብ ልንቆረቆር ይገባናል የሚል መልእክት አለኝ። ታዳጊዎችም ተስፋ መቁረጥ የሚባል ነገር ይሰማቸው አልፈልግም። ከለፉ ከጣሩ ራሳቸውን ከጠበቁ መድረስ ማይቻልበት ቦታ የለም። ትዕግስትና ዋናው ስራ ነው። በስራና ራስን መጠበቅ። አላማ ካለህ አላማህን ለማሳካት ብዙ መስዋዕትነት ልከፍል ትችላለህ። ብዙ ነገር አጠናል፣ ምንም ጥያቄ የለውም። በኳስ ምክንያት ብዙ ነገር ልታጣ ትችላለህ። ስሜት ፍላጎትን ለማዳበር እነዛን ነገሮች በአላማ መጽናትን እና ጠንክሮ መስራትን ከምንም በላይ ደግሞ በራስ መስራትን ከሰዎች የሚሰጥህን ምክር የሚጠቅምህን ነገሮች የምትባለውን ነገሮች ለመተግበር መሞከር ትልቅ ያደርጋቸዋልና አሁንም ያንን መልእክት ማስተላለፍ ፈልጋለሁ። በመጨረሻ ማመስገን የምፈልገው ማንም ማለት ቤተሰቦቼ ነው። ማለትም ማናችንም እናቱ የሚጠላ የለም። ፋዘር በ5 ዓመት ነው ገና ያረፈና የኛ ብዙ ነገር ሆና ነው ያሳደገችን። ብዙ መስዋዕትነት ከፍላለች እሷ ሳትኖር እና ሁሌም ረጅም እድሜ እመኝላታለሁ። በጣም ነው የምወዳት፣ በጣም ነው የማከብራት እናቴ። ማንም እናቱ የሚጠላ ባይኖርም ለሁላችንም ደግሞ መስዋዕትነት የሁለቱንም ቦታ ሸፍኖ ማሳደግ ደግሞ እውነት ነው። ያን ነገር አድርጋ በህይወቴ ትልቅ ነገሮችን የምፈልገውን ነገር በምትችለው ልክ አንዳንድ ቤተሰብ ኳስ ይቃወማል አይደለ? እሷ ግን ከሆነ ይሁን እስቲ በርታ በላ የሆነ ኳስ ሰርተህ ስትመጣ እሷ ባትበላ ለአንተ የተሻለ ነገር ለማቅረብ የለፋች እናት ናትና ሁሌም አከብራታለሁ፣ ወዳታለሁ። ያው ህይወት ብለህ ከጀመርክ በኋላ ደግሞ ብዙ ነገሮችን ችላ ሳፖርት አድርጋ በብዙ ነገሮች ኳስ አይጠቅምም ሲሏትም አምና ደገፋ አብራ ብዙ ነገሮችን የደገፈች ባለቤቴ ናት። ረጅም ሰዓት ኳስ ተጫዋች ስትሆን ቤት አትኖርም። ትልቁን ቀን አብረህ ከሌለህ፣ የወለደች ቀን አብራት ከሌለህ፣ ክርስትና ሲነሳ ልጅ አብረህ ከሌለ እነዚህ መስዋዕቶችን ሁላችንም ተቋቁማ እግር ኳስ ምን ገብቷት እንደሆነ ተረዳችን ባለቤቴን አመሰግናለሁ። ከዛ እህት ወንድሞቼ አሉ። ትልቅ ወንድም አለኝ፣ ትንሽ ወንድም አለኝ፣ ትንሽ እህት አለችኝ፣ ትልቅ እህት አለችኝ። ሁሉም ግን በቃ የሚሳሳል ሰው አይነት ነው ቤት ላይ ነን። ሁሉም ከጎኔ ሆነው የሚያበረታቱ ናቸው። ትልቅ ወንድሜ በተለይ በቃ የኔን ስኬት የሚናፍቅ ኳስ ተጫዋች እንደሆን በጣም ትልቅ ድጋፍ የሚያደርግልኝ ነው እና ሙሉ ቤተሰቦቼ በዚህ አጋጣሚ ማመስገን ፈልጋለሁ። ከዛ በተረፈ ጓደኞቼ
ብዙ ነገሮችን ሰፖርት ያደርጓል። እግዚአብሔር ይመስገን መጥፎ ጓደኛ አልገጠመኝም እስከዛሬ። ሁሉም መልካም ነው የሚያስቡልኝ። እነ ኮካ፣ እነ ሙሌሽ፣ እነ አብርሃም፣ እነ ነፃነት ሁሉንም በዚህ አጋጣሚ ወዳቸዋለሁ፣ አከብራቸዋለሁ ማለት እፈልጋለሁ። ዳኜ አንተም እዚህ ጠርተህ ህይወት ተሞክሮ ያስተምራል ብለህ አክብረህ ስለጠራኝ አመሰግናለሁ። የጀመርከው መንገድ ደስ የሚል ነውና ፈጣሪ ስራህንም ያበርታ። እኛም በምንችለው ለማገዝ ከጎን ነን። አመሰግናለሁ። እሺ ሻለይ አመሰግናለሁ። ዳኜ አመሰግነው። ጥሬን አክብረህ እዚህ ድረስ መጣህ። ያለን የህይወትን ሳካፍል እናመሰግናለን። ከሻለይ ጋር የነበረን ቆይታ ይህን ይመስላል። ቻው ቻው።